ሰበር ዜና ሲፈራ የነበረው ጦርነትም ምሽቱን ህወሓት አስጀምሮታል። ጦርነቱንም የተለያዩ የራያ አካባቢዎች አልፎም የህወሓት ጦር የአፋር ክልል አካባቢዎችን ተቆጣጥሯል። በመሆኑም አቶ ጌታቸው ረዳም ጠንካራ የሆነ መግለጫ በመስጠትም ሁለቱን የህወሓት ዋና ሰዎችም ተጠያቂ ናቸው ብለዋል። በሌላ በኩልም የአፋር ክልል መንግስትም በክልሉ ኮሚኒኬሽን ቢሮ አማካኝነትም ከባድ መግለጫ አውጥቷል። ዜናውንም በዝርዝር እናቀርብላችኋለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ ያደርጉ ዘንድ በአክብሮት እንጠይቃለን። እጅግ አውዳሚና ሰው በላ የነበረው ጦርነትም በፕሪቶሪያ ስምምነትም ከቆመ በኋላ በሁሉም በኩልም የጦርነቱ አስተላለፍ ተቀይሮ ምሽቱን ህወሓት በአፋር ክልል ላይ ጥቃት በመፈጸም አስጀምሮታል። ህወሓት ከሰሞኑም የትግራይ ሰላም ኃይል ወይም ቲፒኤፍ ሐራ መሬት ወይም ነፃ መሬት በማለት ከህወሓት ተቃርኖ ከወጣው ቡድን ጋርም ዛሬም ድረስ በቀጠለ ሁኔታም በራያ ዘቦና በራያ የተለያዩ ወረዳዎችም በዛው በክልል ውስጥ ውጊያቸውን የቀጠሉ ሲሆን ዛሬ ምሽቱን ግን የትግራይ አዋሳኝ በሆነው በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌም በከባድ መሳሪያም በዙ 23 እና በዲሽቃም ከምሽቱ 1 ሰዓት አካባቢም ውጊያውን አስጀምሯል። በርካታ የወረዳው ነዋሪዎችም የተፈናቀሉ ሲሆንም ድርጊቱንም ተከትሎ የክልሉ መንግስትም በኮሚኒኬሽን ቢሮ በኩል የሚከተለው መግለጫም በህወሓት ላይ አውጥቷል። ከአፋር ብሔራዊ ክልላዊ መንግስት የተሰጠ መግለጫ። ከጥፋቱ የማይማረው ጉጅሌው የህወሓት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባትም 6 መንደሮች በጉልበት በመቆጣጠርም ንጹሃንን በሞርታርና በዙ 23ም በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል። በዛሬው ዕለት ማለትም በጥቅምት 26 2018 የአዛውንቶች የህወሓት ጉጅሌ በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌም ዋራ እና ሚልኪ በሚባሉ ልዩ አካባቢዎችም ወሰን ተሻግሮ በመግባትም ከምሽቱ 1 ሰዓት አካባቢም በንጹሃን የአፋር አርብቶ አደሮች ላይም የከባድ መሳሪያ ተኩስ በመክፈትም የፕሪቶሪያ ስምምነትን በግጭት አዋጅም በግልጽ አፍርሷል። ይህ የህወሓት ጠብጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅትም ሰላም ወዳድ የአፋር ሽማግሌዎችም እንዲመለሱ ቢማጸኗቸውም ጉጅሌው ግን አሻፈረኝ በማለት ግጭቱን አስከትሏል። ይህ ከትናንት ጥፋቱ የማይማረው ተስፋ ቢሱ የህወሓት ጉጅሌ ቡድን ከድርጊቱም በአስቸኳይ ካልተቆጠበም የአፋር ብሔራዊ ክልላዊ መንግስትም የዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራሱን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ እንገልጻለን በማለትም የክልሉ መንግስት መልእክቱን አስተላልፏል። ከክልሉ መንግስት ባሻገርም አቶ ጌታቸው ረዳም በህወሓት የአፋር ክልል ላይ ተኩስ መክፈትን በተመለከተም የሚከተለውን መግለጫም በማህበራዊ ሚዲያቸው ላይ አጋርተዋል። አቶ ጌታቸው ረዳ ባስተላለፉት መልእክትም ኋላ ቀር የሆነው ቡድን የፕሪቶሪያን ስምምነት ለማፍረስም የተለያዩ ግጭቶችን ሞክሯል። ነገር ግን የፌደራል መንግስት በመታገሱ የፌደራል መንግስትን ወደ ግጭት ለማስገባት እየሞከሩ ነው። ይህ የጌታቸውን የሻዕቢያን ትዕዛዝ አጀንዳ እያስፈጸሙ ነው። ለዚህ ዋና ተጠያቂዎቹ ፍስሐ ማንጁስና ዮሐንስ መዲድ ወይም ጆን መዲድ ናቸው። ሊያስቆሙት የሚችሉትም እነሱ ናቸው። እናንተ ኋላ ቀር ቡድኖች ወደ አፋር ክልል የሚወስደው መንገድ በመዝጋት የአፋርን ህዝብ እንደ ድርድር መሳሪያ ለመጠቀም ፍላጎት እንዳላችሁ አውቃለሁ። ይህ እንዲሆን በፍጹም አታስቡ። የትግራይ ጦር ቲዲኤፍ እና ቲፒኤፍ ትግራይን ከፌደራል መንግስት ጋርም በምንም መልኩ የሚያጋጭ አጀንዳ የላቸውም። ስለዚህም ከኋላ ቀር ቡድኑ እና የሻዕቢያ አጀንዳ እንዳይጠቀሙባችሁ ታገሉ ሲሉም በማህበራዊ ገጻቸው ላይ መልእክታቸውን አስተላልፈዋል። በተጨማሪም ከሰሞኑም የኢትዮጵያ መከላከያ ሰራዊት ዋና አዛዥ ፊልድ ማርሻል ብርሃኑ ጁላ ህወሓትም የፕሪቶሪያን ስምምነትም በተደጋጋሚ ጥሷል፣ እኛ ጦርነት ስለማንፈልግ ነው፣ የትግራይ ህዝብ ሌላ ጦርነት የሚሸከምበት አቅም የለውም፣ ነገር ግን ህወሓትም ጥቃት ከፈጸመብን ተገደንም ወደ ጦርነት እንገባለን ማለታቸውም ይታወቃል።